ያለ ጸጋ መሆን መኪና መግፋት ነው። በጸጋ መሆን መኪና መንዳት። ካሳንቺስ ድረስ መኪና እየገፋ በዚህ ፀሐይ መጨረሻ ላይ አይደርስም፣ ትቶ ነው የሚሄደው። ደከመኝ ብሎ መግፋት አቁሞ ነው የሚሄደው። ያለ ጸጋ ስትሆን ክርስትናን ትገፋዋለህ፣ አገልግሎትን ትገፋዋለህ። ህብረትን እየገፋ ይደክማል። ማገልገል አቃተ። ለምን አቃተ? እየገፋ ማንግፋለ ማንቻላለ ማን ችሎታው እያለ አቅሙ። አንድ ቀራጺ ነበር የሚቀርጽ፣ ትልቅ ግንድ አመጣ። ግንዱን ሰው አድርጎ ቀረጸው። እጅ ሰጠው፣ አይን ሰጠው፣ የሚፈልገውን አመጣ። ከዛ መጨረሻ ላይ እንዴት ቻልክ አሉት። ሲሉ ጊዜ አይ እኔ አይደለሁም አለ። ማን ነው ሲሉ፣ ዛሬ ደግሞ በውስጤ የሞላውን የእግዚአብሔርን ጸጋ አካፍላችኋለሁ፣ እናንተ ብሩካን ናችሁ። ገላትያ ምዕራፍ 2 ቁጥር 21 የእግዚአብሔርን ጸጋ አልጥልም። ጽድቅ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞቷልና የእግዚአብሔርን ጸጋ አልጥልም። በክርስቶስ ኢየሱስ የተሰጠኝን ነገር አልጥልም። ከእጄ የተቀበልኩትን ነገር አልጥልም። ስጦታ የሚያክለው ሰጪውን ስለሆነ እሱን ስለሆነ የሚያክለው ከእሱ የተቀበልኩት ምንም ይሁን ውድ ነው። አልጥልም። አገልግሎቴን አልጥልም። ከእሱ የተቀበልኩትን ትዳር አልጥልም። ከእሱ የተቀበልኩትን ፍቅር፣ ቅንነት፣ ቸርነት፣ ደግነት አልጥልም። የሚያስጥለኝ አይኖርም። አጥብቄ ይዛለሁ፣ አልጥልም። ጳውሎስ በገላትያ አብያተ ክርስቲያናት፣ ገላትያ የሮም አንድ ክፍል ናት። እነዚህ የዳኑ ሰዎች በክርስቶስ ጸጋ የነጻ ስጦታ ከዳኑ በኋላ ያንን ጸጋ ጥለው አያቸውና የጣለ ሰው አይቶ ከሰነፍ እርሻ ተምሮ አገልግሎት የጣለ ሰው አይቶ ትናንት የነበረውን ሀብት የጣለ ሰው አይቶ ተምሮ ጳውሎስ እንደዚህ አለ፣ ገላትያ አለ ማን አዚም እንዳደረገባችሁ ባላቅም ቀድሞ የነበራችሁ ነገር ከላያችሁ ላይ ወድቆ አየዋለሁ። እኔን ግን በተመለከተ ዛሬ የእግዚአብሔርን ጸጋ አልጥልም። ይሄ ቃል ነገር እጁ ላይ ስላለ ሰው የሚናገር ነው። ነገር ከወደቀበት በኋላ በጾም ጸሎት የሚያስመልስ ሰው አይደለም። ነገር ከእጁ ካመለጠ በኋላ ነገር ይመለስ፣ ምርኮ ይመለስ የሚል ሰው አይደለም። ይሄ ሰው ገና ያልጣለ ክብር እጁ ላይ አለ፣ ኃይል እጁ ላይ አለ፣ የሚፈልገው ነገር እጁ ላይ አለ። ነገሩ በቁጥጥር ስር የሆነለት ሰው አስቀድሞ ነገ አስጣዮች ቢመጡ ኖ የሚል ዓላማ ያለው ሰው ንግግር ነው። አልጥልም። ከጣልኩ በኋላ አፋልጉኝ አልልም። ከጣልኩ በኋላ ጾም ጸሎት አልይዝም። ነገር ከጄ ከመለጠ በኋላ የከበረ ከእግዚአብሔር የተቀበልኩት ነገር ከጄ ከወደቀ በኋላ አልጥልም። አፋልጉኝ፣ ጾም ጸሎት አልይዝም፣ አልጥልም። እግዚአብሔር ሁለት ጊዜ ወደ አንተ ይመጣል፣ ሊሰጥህና ያለህን መጠበቅህን ሊያይ። ሁለት ጊዜ ወደ አንተ ይመጣል። አንድ ሲሰጥህ፣ ሁለት ሊጎበኝህ የሰጠህ እጅ ላይ መኖሩን ሊያረጋግጥ፣ እንደዛው መሆኑን ሊያረጋግጥ። ትዳር ይሰጣል፣ ትዳር እጅ ላይ ነው ወይ? አገልግሎት ይሰጣል፣ አገልግሎቱ እንደዛው ነው ወይ? ላይፍ ይሰጣል፣ ህይወት ይሰጣል፣ ፕሪንሰስ የሆነ ህይወት አንተ ጋር ነው ወይ? እጅ ላይ ነው ወይ? ማንም አላስጠለም ወይ? ሳታስወስድ ነው ወይ ያለው ብሎ ይመጣል ሊጎበኝ። እንደዚህ ሁለተኛ ቪዚቴሽን በመጣ ጊዜ ነገር እጃችሁ ላይ ይቀመጥላችሁ። ነገር እንዳለ እንደ ፍሬሽነቱ፣ እንደ ግለቱ፣ እንደ ልጅነታችሁ ወራት ያን ጊዜ እንደተቀበላችሁበት መንፈስ አፕግሬድ እያደረጋችሁት እየጨመራችሁ እንጂ ነገር ቀዝቅዞ እግዚአብሔር አይጎብኛችሁ። ምንም ነገር በአንድ ጊዜ ከእጅ አይወድቅ። በተለይ ሰማያዊ ዓለም ስጦታዎች፣ ሰላም፣ እረፍት፣ ፍቅር፣ ደግነት፣ ቸርነት፣ ጸጋ እግዚአብሔር የሰጠ ስጦታዎች አንድ ቀን ከእጅ ላይ ፍትልክ ብለው አይወጡ። ምን እንደነካኝ አለቀ ድንቀት ነው የሚባል መውጣል የለም። የመነቀል ዋዜማ መነቃነቅ እንደሆነ አንድ ነገር ሊነቀል ሲል መጀመሪያ የምትለኝ ተነቃነቀ። የተነቃነቀ ጥርስ እንደሚነቀል በጊዜው ካልደረስክለት አንድ ነገር ከእጅ የሚወድቀው መጀመሪያ አላልተ ስትይዘው። አገልግሎትን እንደምናምንቴ አላልተህ፣ ጸጋን እንደምናምንቴ አላልተህ። እንዲህ የላላ ነገር ከእጅ መውደቁ ዋዜማ ነው። ዝም ብሎ አይወድቅም። አንድ ነገር አያያዝን የጣለው ቫልዩ ነው የጣለው። የነገር ቫልዩ፣ የነገር ምልከታ፣ ስለ አንድ ነገር ያለ ቫልዩ። እግዚአብሔር ቫልዩ ስታዩት እግዚአብሔር ለእስራኤልን ሲነግራት ተከለላትና አጠረላት። አንተ ወዲያው አንድ ፕሪሺየስ ነገር ስታገኝ ጋርድድ የማታደርገው ከሆነ፣ የማትጠብቀው ከሆነ፣ ዙሪያውን የማታጥረለት ከሆነ የዛ ነገር ዋጋ ካልገባ፣ አሁን እኔ እዚህ ጋር የመቆሜ ዋጋ ካልገባኝ አላላዋለሁ። ዝም ብዬ በመጣ በወረደ ይሄ ነገር ምናምንቴ እንደሆነ ቆጥራለሁ። ከዛስ እንደምጥለው እናንተ ምን የምናውቀዋለን። ከዚህ በኋላ በሕይወታችሁ ምንም ነገር ላልቶ አይያዝም። ያለው አንድ ትውልድ ያከረረ ክርስትናውን እንዲጥብቅ አርጎ ያዘ። ራእይ ምዕራፍ 3 ላይ ያለህን አጥብቀ ያዝ። ያስጣለህ
አያያዝህ ነው። አያያዝህን አይቼ ነገር እንደሚወድቅብህ፣ ነገር እንደማይሰነብትልህ መናገር እችላለሁ። ሲሪየስኖች አሉ፣ የህይወት ቁም ነገረኞች አሉ፣ የተሰጣቸውን ከእግዚአብሔር ቁም ነገር የሚያደርጉ ሰዎች አሉ። ምንም ይሰጣቸው። አሁን ኢዮቤን ተመልከት። እቺ ቦታዬ ናት፣ ከእግዚአብሔር ነው የተቀበልኳት። እንዲህ መምታት ለኔ ክብር ነው። ሰዎች ቦታቸውን ወጥረው ጋርድ አድርገው ሴንሲቲቭ ነው ሲይዙ ሲጸልዩበት ታዩታላችሁ። አንዳንዱ መጣ ገባ ወጣ። ዛሬ ልጆቼ እንደሚወዳችሁ አድርጌ እነግራችኋለሁ። ከጠፋባችሁ በኋላ ከምትፈልጉበት ያላችሁን አጽንታችሁ ወደምትጠብቁበት እድገት ውስጥ ትገባላችሁ። ስለዚህ ነገር ባንዴ አይወድቅም። ነገር ከመውደቁ ፊት አላልቶ መያዝ ነው። ቫልዩለስ አትኩሮት አለመስጠት፣ ዋጋ አለመስጠት፣ ይሄ አይሆንባችሁም። ጸጋ ማለት በነፃ የሚሰጥ የእግዚአብሔር ችሎታ ነው። በነፃ ይሰጣል፣ ግን ውድ ነው። ጸጋ ኦሬዲ የተከፈለበት ስለሆነ ነው። ኢየሱስ ዋጋ ከፍሎበታል። ለጸጋ ዋጋ ተከፍሏል። አምላክ ሰው ሆኖበታል። አምላክ መስቀል ላይ ተንጠልጥሎበታል። አምላክ ሞቶበታል። ውድ ነው የእግዚአብሔር ጸጋ። አንጥልም። ዛሬ ብዙዎች ከአቅማችሁ ወደ አቅሙ ትመለሳላችሁ። አቃተኛ አትልም። ከዚህ በኋላ ጸጋው ሊያስችል ይመጣ። የሆነ ጉልበት ይለቀቅላል። የሆነ ኃይል ይለቀቅላል። አንድ ችሎታ ይገባባል። እንዴት ወጣሁት? በጸጋው። እንዴት አለፍኩ? በጸጋ። ኃጢአተኝነትና ዓለማዊ ምኞትን ክደድ የተባረከውን ጸጋ እንይዝ ዘንድ ወደ ጸጋው ዙፋን በእምነት እንቅረብ የተባለ ያ ጸጋ ዛሬ ላይ ይጣበቃል። ሪፍሬሽ ይሆናል። ሰራዊት ውሰደው። መዝሙረኛው ዳዊት ብሉይ ኪዳን ሆኖ አዲስ ኪዳን የሚኖር ነው። ጉልበቴ ሆይ ይለዋል፣ እወድሃለሁ። አንተ እኮ ጉልበቴ ነህ ይለዋል። አንተ እኮ መውጫዬ ነህ ይለዋል። ጉልበቴ ሆይ እወድሃለሁ። ጸጋውን አልጥልም። በፍጹም ይሄ ሰፈር አቃተኝ የማይሰማበት ሰፈር ነው። አንተና ማንኛውም ነገር ተናግራችሁ ድል ነስተህ ትወጣለህ። የእግዚአብሔር አቢሊቲ፣ የእግዚአብሔር ችሎታ፣ የእግዚአብሔር ኃይል ላይ ይገጠማል። የእግዚአብሔርን ጸጋ አልጥልም ሲል ጳውሎስ ምን እያለ ነው? መቻያዬን፣ ችሎታዬን፣ ኃይሌን፣ አቅሜን፣ ጉልበቴን አልጥልም። የምችለው በሱ ነው። አልጥልም። ከዚህ በፊት የሕግ ሥራ ልፈጽም ብዬ ልጸድቅ ብዬ በጣም እንደኔ የታገለ የለም። የገላገለኝ ጸጋው ነው። አልጥልም። ዮሐንስ 1:16-17 እኛ ሁላችን ከሙላቱ ተቀበለ፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጠ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። የብሉይ ኪዳኑ ካህን ሕግ ነው የሰጠ፣ ማድረግ ነው የሰጠ፣ የሚደረግ ሕግ ሰጠ። ጸጋ ሕግ መካጃ አይደለም። አሁን ብዙ የጸጋ አስተማሪ ሕግን ይክዳል። ሕግ አይካድም። አትስረቅ፣ አታመንዝር የሚሉ የክርስቶስ ሕጎች አልተሻሩ። ሊሽር አልመጣም፣ እንደውም ሊያጠብቃቸው ነው የመጣው። ጸጋ ሲባል ጸጋ ማለት ሕጉን መካጃ አይደለም፣ ሕጉን ማስፈጸሚያ ጉልበት ነው። መፈጸሚያ እንጂ መካጃ አይደለም። የብሉይ ኪዳኑ ካህን መጣና ብሏቸው ሄደው አታድርጉ ብሏቸው ሄደው። ስለዚህ ይላል በብሉይ ኪዳን ሕጉ ሙሉ አልነበረም፣ የሚቀረው ነገር አለ። የሚቀረው ነገር ስለነበረ ነው አዲሱ ኪዳን ላይ አዲሱ ሊቀ ካህን ኢየሱስ የመጣው። ሕጉ ሙሉ ቢሆን ኖሮ ይላል አዲሱ ሊቀ ካህናችን አይመጣም ነበር ይላል። አልሞላም ሕጉ አታድርጉ ብሎ ብቻ ነው ሄደው። ኢየሱስ ግን አዲሱ ሊቀ ካህናችን መጣና ግን አታድርጉን ማስፈጸሚያ ኃይል ሰጥቶ ነው ሄደ። በክርስቶስ ኢየሱስ በጸጋ ላይ ጸጋ ተሰጠን። አሁን ኪዳኑ ሙሉ ነው። ሕጉ ብቻ ሳይሆን ማስፈጸሚያውም አለ። የብሉይ ካህን የሚደረገውን ነግሮ ሄደ። የአዲሱ ካህን ማድረጊያውን ይዞ መጣ። ሕግ ወይም መጽሐፍ ወንጌል ሞላ። ካህን የብሉይ ኪዳኑ ማድረግ ነገረ፣ የሚደረገውን ነገረ። የአዲሱ ኪዳን ሊቀ ካህን ማድረጊያውን ኃይል ሰጠ። ስለዚህ ብሉይ ኪዳን ላይ ሲታገሉ የነበሩ ሰዎች፣ ማድረግ ያቃታቸው ሰዎች፣ ሲኮነኑ የነበሩ ሰዎች በሙሉ በአዲስ ኪዳን በተቀየረላቸው ሊቀ ካህን አቅም አገኙ። ለዚህ እኮ ነው ሕጉ እንደ መስታወት ነው። ሕጉ የሚያሳይህ መስታወት ነው። ሕጉ ፊት ለፊት ይሆንና መስታወት ምንድን ነው ያሳያል? ያለን ጸጉርህ ተንጨባሯል ይልህና መንጨባረር ነግሮ
ይሄዳል። ወይ አበጥርልህ ወይ ማበጠሪያ አይሰጥህ። አንተ ደግሞ ማበጠሪያ የለህ ወይ አታበጥር፣ ስትኮነን ትኖራለህ። የተንጨባረረው ጸጉሬ ስትል ነው የምትሆነው። ወይኔ ተንጨባረረው አልኩ ትላለህ። ህጉ ምንድነው የሚያዝ? አትስረቅ ብሎ መስረቅን አሳይቶ ይሄዳል። አዲስ ኪዳን መጣ። መናገር ብቻ ሳይሆን ማስፈጸሚያ ሰጥቶ ይሄዳል። አሁን ኃይል አለ። የእግዚአብሔርን ጸጋ አልጠለም። ህጉ ምንድነው የሚልህ? ሌባ ሌብነትን አላውቅም። ይኸው ሌብነትን ይኸው። እውነትም ሰርቀሃል፣ እውነትም ዋሽተሃል፣ እውነትም አጭበርብረሃል። እውነት ነው። መስታወቱ ፊት ነው ያለው፣ ህጉ ፊት ነው ያለው። በመስታወት ፊት አይዋሽም። መስታወት አይዋሽም፣ አያጋንንም። ያይና ስታየው ውይ ጸጉሬ ትላለህ። ማበጠሪያ ይሰጥህ፣ አያስተካክልህ። አዲስ ኪዳን መጣ። አትስረቅ ይልህና ያለ መስረቅ አቅም ይጨምርብሃል። አታመንዝር ይልህና ያለ ማመንዘር አቅም ላይ ይጨምራል። አልጥልም የእግዚአብሔርን ጸጋ። ኃይሌ ነው አቅሜ። ዛሬ ማሰዎች ከኩነኔ ነጻ ትወጣላችሁ። አሁን የሆነውን ያስኮነን እድሜያችን አይደለም። አሁን የሆነውን ያስኮነን ኮታችን፣ ገንዘባችን አለ። አሁን የቻልነውን ያስቻለን ጸጋው ነው። አንደኛ ቆሮንቶስ ምዕራፍ 15:10 ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። በእግዚአብሔር ጸጋ የሆንኩትን ነገር ሁኜ አግኝታችሁኝ ከሆነ ምናልባት ተገርማችሁብኝ ከሆነ እንዴት ነው የቻለው ብላችሁኝ ከሆነ እንዴት ይሄ ሰው እየተራመደ ብላችሁኝ ከሆነ እንዴት ወጣ ገባ እንዴት ይሄን ሁሉ ዘመን ብላችሁኝ ከሆነ የሆንኩት በአይሁድነት ሳይሆን በጸጋው ነው። አሁን እንደዚህ ብዬ እዚህ ጋር መጥቼ እንደዚህ ካየው 18 ዓመት አያለሁ። እንዴት መጣው? በእግሬ በጉልበቴ በኃይሌ። ያኔ አመስግኘም እንደመረዳቴ አግሮምርሜም ሊሆን ይችላል። ያን ጊዜ እንደመረዳት እንዳለበት። ግን አሁን ስታይ እንዴት መጣ? እንዴት ሆንክ? እኔም ብትጠይቀኝ ማዕት ቻሌንጅ ደርሶብኛል። እንዴት መጣው? እንዴት ድርሽ? እንዴት እዚህ ጋር አሁን ጳውሎስን እንዳታፈጡበት ይፈልጋል። ኃይለኛን እንዳትሉት፣ ጉልበታምን እንዳትሉት፣ ሎኬትን ሊያረጋችሁ አቅጣጫ ሊያስቀይራል። እኔ አይደለሁም ሊላችሁ፣ ዞር በሉ ከኔ ሊላችሁ አንድ ነገር ያሳያችኋል። ጸጋው ይባረክ። ለኔ የተሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምኩ። ጳውሎስ ይህንን ኮመንታሪው ከብዙ ካደከሙት ቦታ በወንድሞች ፍርሃት፣ በመርከብ አደጋ ፍርሃት፣ በአይሁድ ፍርሃት፣ በጠላት ፍርሃት ደከመኝ። ይሄ ድካም ኃጢአት በመስራትና ባለመስራት አይደለም፣ በጉዞ በመሄድ በማለፍ ደከምኩ ይልና አሁንም ጳውሎስ ደከመው ልትሉ ብሎ ይነሳል። ዳሩ ግን ከኔ ጋር ያለ እግዚአብሔር ጸጋ ነው እንጂ ወደ እኔ እኔ አይደለው። ማን ነው ታዲያ? ምንድነው ጉልበት? ምንድነው ጀርባ? ምንድነው ከጀል? ጸጋው ነው። ጸጋ አትጣሉ። ሪማይንድ የደረስኩት በጸጋው በኃይሉ። ያለ ጸጋ መሆን መኪና መግፋት ነው። በጸጋ መሆን መኪና መንዳት ነው። ካሳንቺስ ድረስ መኪና እየገፋ በዚህ ፀሐይ መጨረሻ ላይ አይደርስም፣ ትቶ ነው የሚሄደው። ደከመኝ ብሎ መግፋት አቁሞ ነው የሚሄደው። ያለ ጸጋ ስትሆን ክርስትናን ትገፋዋለህ፣ አገልግሎትን ትገፋዋለህ፣ ህብረትን እየገፋ ይደክማል። በጸጋ ስትሆን ግን ቤልት አርገህ ሱፍ አርገህ ማርሽ እየቀየርክ ኃይል ካንተ ጋር ሆኖ የምትደርስበት ዳርቻ ላይ ትደርሳለህ። ፍስስ ብዬ በሃይዌይ መዝሙር ከፍቼ እያመለኩ የምደርስበት ቦታ ላይ አሁን በተለይ እንደኔ አይነት መኪና ከያዝ በቃ ከዚህ በኋላ ጉልበትን ትጥላለህ፣ አቅምን ትጥላለህ፣ የእግዚአብሔርን ጸጋ ታነሳለህ፣ የእግዚአብሔርን ጉልበት ታነሳለህ፣ የእግዚአብሔርን ችሎታ ታነሳለህ። ጸጋው ይባረክ። ማገልገል አቃተኝ። ለምን አቃተ? እየገፋ ማን ግፋለ? ማን ቻላለ? ማን ችሎታው እያለ አቅሙ እያለ ጉልበቱ እያለ አንድ ቀራጺ ነበር የሚቀርጽ። ትልቅ ግንድ አመጣ። ግንዱን ሰው አድርጎ ቀረጸው። እጅ ሰጠው፣ አይን ሰጠው፣ የሚፈልገውን አመጣ። ከዛ መጨረሻ ላይ እንዴት ቻልክ አሉት። ሲሉት ጊዜ አይ እኔ አይደለሁም አለ። ማን ነው ሲሉት ማሽኑን አመጣ። ማሽኑ የሚቀያየር፣ የሚቆፈር፣ የሚያጎደጉድ፣ የሚፈል፣ የሚቆርጥ፣ ቅርጽ የሚሰጥ ማሽኑን አሳያቸው። እና ይሄ ማሽን ነው የሰራው? አዎ እኔ አልደከምኩ፣ ማሽኑ ነው የሰራው አላቸው። ከዚህ በኋላ እኮ አንተ ምንም ስራ ምንም ማሳየት የለብህም። አንድ ችሎታ አለ፣ ያደረክበትን ያስደረገ አንድ ኃይል አለ። ጸጋን እኔ ያወቅኩት አለኝ እናቴ ሙታ ነኝ አለኝ አንዱ። ገና እናቴ ሳትሞት አለ ብትሞትስ እንዴት ነው የምወጣው እል ነበራል። አሁን እንደዚህ የምትለዋል የሆነ ነገር ቢሆን እንዴት ነው የምወጣው? አታምጣው የምትለዋል አይደል?
ከመጣ ይምጣ። ጸጋል ኃይላል የሆነ አቅማል ጉልበት ሰጥቶ ተክቶ ያን አሁን የመኪናውን ጉልበት የመግፋቱን ጉልበት በመንዳት ተክቶልኩ መኪናው ያደረሰኩ መኪናው ያስኬደኩ መኪናው ሮሜ ምዕራፍ 3 24 እና 25 በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው ጸደቅ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ነው። ትላንትና ያንደፋደፈን ኃጢአት በእግዚአብሔር ችሎታ በእግዚአብሔር አቅም ስለመተው ነው። ሕግን ልሽር አልመጣውም አለና ኢየሱስ ሕግን አጠበቀ። ምን ሰጠው? ማስፈጸሚያ አቅም፣ ጉልበት ሰጠው፣ ኃይል ሰጠው፣ ችሎታ ሰጠው። በምን ተውክ? በጸጋ። ጸጋ ምንድን ነው? ችሎታ። ኃጢአት ድብልቅልቅ ባለበት ቦታ ላይ አንተ ሾልከህ ትወጣለህ። አሁን ከኃጢአት አይደለም የምትርቀው፣ ኃጢአት ባለበት ቦታ ላይ ሆነ ኃጢአትን እምቢ አላደርግም የምትችልበት ቁመና ጸጋው ይሰጣል። ለዚህ ነው እግዚአብሔር ከዓለም አያወጣም። ዓለም ውስጥ ነህ፣ ዓለምን እምቢ ትላለህ። በግ ሲልክ እግዚአብሔር በተኩላዎች መካከል ነው የላከው። በምትበላበት ሰፈር ሳትበላ ትወጣለህ። የሚቀጥለው ዘመናችሁ ለጸጋው አሳልፍ ይሰጠዋችሁ። የሆነ ኃይል ይገጠምላችሁ፣ የሆነ ችሎታ ይሰጣችሁ። ትጨርሳላችሁ፣ ትደርሳላችሁ። የእግዚአብሔር ጸጋ እናንተ ላይ አክቲቭ ይሆናል። ሰላም ቅዱሳን፣ በእግዚአብሔር ሰላምታ ሰላም እላችኋለሁ። እንዴት ናችሁ? ዛሬ ደግሞ በፊት ለፊታችሁ የቆምኩበት ዋነኛ ምክንያት ባለፈው ጥሪ ስናደርግ የነበረው የቤተ ክርስቲያን ግንባታ፣ የህንፃ ግንባታ፣ የአዳራሽና የቢሮዎች የህንፃ ግንባታ የደረሰበትን የሥራ ደረጃ ለማሳወቅና ለማመስገን እንዲሁም ደግሞ ጥሪ ለማድረግ ነው። እናንተ የእግዚአብሔርን ቤት የምትወዱ የእግዚአብሔር ቤት ሥራ የኔ ቤት ሥራ ነው ብላችሁ የተነሳችሁ ባለፈው 136 ኮሎኖች እናቆማለን ብለን ያቀረብነውን የቤተ ክርስቲያን የህንፃ ግንባታ ሥራ ጥሪ ተቀብላችሁ በብዙ ያገዛችሁን የእግዚአብሔርን ቤት የምትወዱ ቅዱሳን እግዚአብሔር አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ ብዬ ዛሬም እባርካችኋለሁ። በብዙ አግዛችሁናል። የእግዚአብሔርን ቤት ሰርታችኋል። ከነዚህ ኮሎኖች መካከል 71 ኮሎኖች ዛሬ ቆመው የምታዩት የቤቱ ስራ በዚህ ደረጃ ላይ ይገኛል። እንግዲህ ባለፈው ከነበረበት የሥራ ደረጃ ዛሬ ደግሞ የምታዩት የሥራ ደረጃ ላይ ደርሷል። አሁን የቀረን 65 ኮለን ብቻ ነው። ስላቭ ሞልተናል። ወደ ላይ እየወጣን ያለ ነው። መሰረት አልቆ ኮለኖች ቆመው 71 ኮለኖች ቆመው አሁን ደግሞ የቀረን 65 ኮለን ብቻ ነው። ለዚህ ለ65 ኮለን ደግሞ እንደገና ጥሪያችንን እናቀርባለን። የአንድ ኮለን ዋጋ 25000 የኢትዮጵያ ብር ነው። ይሄንን ደግሞ አምላኬ እንደ ባለጠግነቱ መጠን እንደባረካችሁ እናንተም ደግሞ ለቤተ ክርስቲያን እጆቻችሁን ትዘረጉ ዘንድ የእግዚአብሔር እጅ መገለጫ ትሆኑ ዘንድ ዛሬም ጥሬን አቀርባለሁ። ስለምታደርጉት ቸርነት የእግዚአብሔርን ቤት ስለምትወዱ እንደገና ደግሞ አሁንም በአምላኬ ስም ባርካችኋለሁ። ስራው እየሄደ ነው። ስራው እየተከናወነ ነው። ይሄው እንደምታዩት ትልቅ ደረጃ ላይ ደርሷል። አሁንም ደስ ብሎኝ የምነግራችሁ የስራው 55% አልቆ የቀረችን 45% ናት። ይሄንን 45% ተረባርበን እንግዲህ ደግሞ የእግዚአብሔርን ቤት ሰርተን ትውልድ የሚያመልክበት ከአጋንንት ስራት ሰው ነፃ የሚወጣበት ብዙ በሽተኞች የሚፈወሱበት ብዙ ነፍሳት የሚድኑበት ቤት እንዲሆን እናብቃላለሁ። በፕሮግራሞቻችን በጣም ብዙ አጋንንቶች እየወጡ በጣም ብዙ ሰዎች ነፃ እየወጡ ነው ያሉት። በጣም ብዙ ሰዎች ሰራዊት እየሆኑ ደቀ መዝሙር እየሆኑ እየተሰሩ ነው ያሉትና በዚህ ስራ ላይ አሁንም እጃችንን እናበርታ። የወንጌል ማህበርተኛ እንሁን። ወዳችኋለሁ። ተባረኩ።